ዛሬን እንጂ ነገን እንደማታስብ አውቃለሁ። እሱ የድሮ ናሆም ጅሩ ናሆም፣ ይሄ ናሆም ደግሞ ተቀይሯል። ፍጹም ሌላ ሰው ሆኗል። እሺ ናሆም፣ እስኪ ቢያንስ ልነግርህ የምፈልገውን ነገር እንኳን አዳምጠኝ። ትሰምኛለሽ? ድጋሚ በመንገዴ ለመግባት ብትሞክሪ እገልሻለሁ። ማን እንደሆነሽ እንድትረሺ ነው የማለቅሽ። ግን ልጅ ነው። እንደዛ አይደለም ምሩዬ። አዎ ልክ ነሽ። እነሱ ከመዋደድ አልፈው ለፍሬም በቅተዋል። እንዴ ቆይና ናሆም ለምን እስካሁን አልነገረሽም? እያወቀ ነው እንዴ ዝም ያለው? የሚያውቅ አይመስለኝም። እሱም ሲሰማ እንግዳ ነው የሆነበት። ግን ትዳራችን አደጋ ላይ እንዳለ እንዲሰማኝ ነው ያደረገችኝ። ብዙ ኮሜንቶችን እያነበብኩ ነበረ። በተለይ አንድ ኮሜንት ደስ ያለኝ ኮሜንት አለ። እሱ ምንድነው በእኔ ቪዲዮ ላይ የተጻፈ ኮሜንት ነው ማለት ነው። ጽናት ትንሿን እንደዚህ አትናገሪያት፣ የነበርሽበትን አንቺም አትርሺ ምናምን በቃ የሆነ አለ አይደለ ይሁንሽ በቃ ትንሿ ጽናትን ባየቻት ቁጥር እየተሳቀቀች እየተርበተበተች ነው ማለት ነው። እና አቃለሁኝ ለትንሿ አስባ ነው ጽናት የምትናገራት። ትምህርትሽን ተማሪ እንደዚህ አታርጊ ምናምን የምትላት ለእሷ ተጨንቃ ሊሆን ይችላል። ግን ቢሆንም ደግሞ እስከዚህ ድረስ እሷን ስታያት እስክደነግጥ ድረስ ማሳቀቅ አለባት ብዬ አላስብም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይቧን ነካ ነካ አድርጓት ማለት ነው። ሰምታችኋል። ላይኩንም እንደዛው ግጭት አድርጉኝ እና አባይቦቼ እጅግ በጣም እንግዲህ አስገራሚ ነገር ነው ማለት ነው። በጽናት ድራማ ላይ እያየን ያለ ነው ማለት ነው ውዶቼ። ጽናትንም ትንሿን እንደዚህ አትናገሪያት፣ ተረጋጊ ምናምን እያላችሁ ነው ብዙዎቻችሁም እንግዲህ እንትን እያላችሁ ሀሳብ እየሰጣችሁበት ያላችሁት ማለት ነው። የብዙዎቻችን ሀሳብ የብዙዎቻችን እንትን ይሄ ነው ማለት ነው። እኔም በነገራችን ላይ በዚህ ሀሳብ ላይ እኔም ራሴ እንትን እላለሁ ማለት ነውና ምክንያቱም ትንሿ እየተሳቀቀች ነው በጣም ትንሽ እንትን እያለች ነው ያለችውና ከባድ ነው እውነት ለመናገር። ቢሆንም ግን ደግሞ ለራሷ አስባላትም ሊሆን ይችላል። ግን ጽናት በትንሽ በትልቁ መነጫነጭ መናገር በቃ ጀምራለችና ትንሽ ከባድ ነው ብዬ ነው የማስበው እውነት ለመናገር ማለት ነው። አቃለሁኝ ያለችበት ነገር ላይ ይሄን ነገር እንድታረግ ሊያስገድዳት ይችላል። ግን ደግሞ ቢሆንም ትንሿን እንደዚህ ማሳቀቅ አለባት ብዬ አላስብም ማለት ነው። ብዙዎቻችሁም ደግሞ ምህሩ ከናሆም ከበፊት ፍቅረኛው መጠንቀቅ አለባት ልጅቷ በጣም ኃይለኛ ናት እያላችሁ ነበረ። ልጅቷ በነገራችን ላይ ምንም ከማድረግ ወደ ኋላ ማትል ናት። ምንም የሰው ነፍስ ማጥፋት ራሱ ቢሆን ወደ ኋላ ማትል ልጅ ናት ማለት ነው። በጣም ኃይለኛ ልጅ ናት። በቃ ተንኮለኛ ነገረኛ ልጅ ናት ማለት ነውና ከባድ ነው እውነት ለመናገር እየተፈጠረ ያለው ነገር ትንሽ እንትን ውስጥ ነው የሚያስገባው። በቃ ስትረስ ውስጥ ያስገባል ማለት ነው። ጽናትም ኪያም እንግዲህ ታውቃላችሁ ተጣልተዋልና የስራ ድራማ እንግዲህ ዝብርቅርቅ ብሎብናል። እንግዲህ እስኪ አዲስ ነገር እያልን ነበር። እንግዲህ አዲስ ነገር ጽናትና ኪያ ናቸው እንግዲህ የተደባደቡት። እንግዲህ በባለፈው ኪያና ጽናት ታርቀዋል። ግን እንደ በፊቱ ተዋደው ተከባብረው አንድ ላይ ይኖራሉ ብዬ አላስብም። ምክንያቱም በውስጣቸው ቅሬታ አደረ። በቃ ቅሬታ በውስጣቸው ስላለ በጭራሽ ከዚህ በኋላ እሷና እሷ አንድ ላይ ተስማምተው ይኖራሉ ብዬ አላስብም። በጣም ከባድ ነው ነገሩ ማለት ነው ውዶቼ። ትንሽ አላቅም እውነት ለመናገር ይሄ ነው ብዬ መናገር አልችልም። ጽናት ለማንኛውም ለሁሉም ነገር ግን ጽናት ናት መፍትሄው ብዬ አስባለሁ። ምክንያቱም ጽናት ካልተረጋጋች ከባድ ነው። እዛ ጋር ደግሞ ምህሩ ካልተረጋጋች የናሆም ፍቅረኛና ምህሩ በተጣሉ ሰዓት ምህሩና ናሆም ደግሞ በመሀል እየተጋጩ ነውና ነገሮች በጣም ከባድ ናቸው። ጽናትም ትንሿን እንደዛ ባትናገራት ቢያንስ ረጋ ብትል ሰከን ብትል ጥሩ ነው ብዬ አስባለሁ። ምክንያቱም ረጋ ያለ ነገር ነው። በቃ ቡናም ሰከን ሲል ነው አይደል የሚጣፍጠው ወይንም ደግሞ የሚያምረው። ልክ እንደዛ ሰከን ሲል ደግሞ ሴትም ደግሞ ሰከን ስትል ነው ደስ የሚለውና ከሁሉም ሰው ጋር ስትበጣበጥ ያስጠላል። በነገራችን ላይ ይቺ ልጅ የናሆምን ፍቅረኛ ሳያት ማንን እንደማስታውስ ታውቃላችሁ? ያክስቴ ልጅ አለች። አነጋገሯ ስታይሏ ሁላ ልክ እንደዚች ማለት ነው። በጣም ነው የምናደደው በሷና ምክንያቱም ስታይሏ ሁላ በቃ ሙልክክክክ ያለች ነገር ናትና በጣም ነው የምታስጠላኝ በቃ ስታይሏ። እና እሷን ሳያት ኦሬዲ ያክስቴ ልጅ ነው ያስታወስኳት ማለት ነው። እና ውዶቼ እንግዲህ ባለፈው የኔን እንትና አላየናትም። የኛ ተንኮለኛ የኛ የሳቅ ምንጭ ሀንዬ የለችም። ሀንዬን አላየናትም። እናንተ የእውነት አሟት ነው ለድራማው ነው ወይንስ የእውነት ታመመች ሀኒ? እና ብቻ ግን እስቲ ዛሬ ይለቀቃል። ዛሬ በተለመደው ሰዓት ስለሚለቀቅ ምን አዲስ ነገር እንዳለ እንግዲህ አብረን የምናይ ይሆናል ሀባይቦቼ። እስከዛው ድረስ ይሄንን የጽናት ዩቲዩብ ሰብስክራይብ፣ ላይክ፣ ሼር አድርጉ። የጽናት ድራማ ካለቀ በኋላ በራሴ ቪዲዮ ከተፍልላችኋለሁ። እናንተም ደግሞ ሰብስክራይብ አድርጋችሁ በቅርብ በ20,000 እንደምታስገቡኝ አልጠራጠርም። 18,000 ገብተናል። ወደ 19,000 ወደ 20,000 እንሄዳለን። ሰብስክራይብ አድርጉ ሁላችሁም።